ዛሬ የምንወቅሳቸው ዛሬ ቅር ያሉን ነገሮች ነገ እንዳንቆጭባቸው ሰርተን ማለፍ ይጠበቅብናል። ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ሳንል ለአንዲት ቤተክርስቲያን በአንድነት የምንሰራ ነው። ብዙ ነገሮች ራሳቸውን ደግመው የሚመጡበት የታሪክ መንገዶች ስላሉ ከዛ ራሱን እንዲጠብቅ ወደዚህ ትግበራ ስርዓት ቤተክርስቲያናችን ገብታ ብትሆን ኖሮ ብዙ ወጣቶችን ብዙ አማንያንን ማትረፍ እንችል ነበር። በሰንበት ትምህርት ቤቶች ማደራጃ መምሪያና በሰንበት ትምህርት ቤቶች አንድነት አዘጋጅነት እየተሰጠ ያለው የአራተኛው የአህጉረ ስብከት ሰንበት ትምህርት ቤቶች መምህራን የአሰልጣኞች ስልጠና በሁሉም አህጉረ ስብከት የሚገኙ ሰንበት ትምህርት ቤቶችን አቅም ለማሳደግና የትምህርት ጥራትን ለማረጋገጥ ከፍተኛ ሚና አለው። በአህጉረ ስብከት ደረጃ የሚገኙ መምህራንን በማሰልጠን ወደ የአህጉረ ስብከታቸው ተመልሰው ሌሎች መምህራንን የማሰልጠን ብቃት እንዲኖራቸው ማድረግና በዘመናዊና መንፈሳዊ ማስተማር ዘዴዎችም የታነጹ አሰልጣኞችን ማፍራት እንዲሁም ሰንበት ትምህርት ቤቶች ተመሳሳይና የተቀናጀ የትምህርት ስርዓት እንዲከተሉ ማስቻል የስልጠናው ዋና ዋና ዓላማዎች ናቸው። አቤል ቤዛ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት በአገር አቀፉ የሥራ አመራሩ ጽሕፈት ቤት አስተባባሪ ነኝ። ዘር በፈቀደ መጠን በሰንበት ቤቶች አንድነት የአሰልጣኞች ስልጠና በማዕከል ደረጃ ወይም በዚህ በአዲስ አበባ በየዓመቱ የሚካሄድ ነው። በክረምቱ ክፍለ ጊዜ አብዛኞቹ የሰንበት ቤት መምህራን እና አመራሮች ከስራ በተሻለ ጊዜ ነፃ የሚሆኑበት ጊዜ ስለሆነ ክረምቱን መርጠናል። ዘንድሮ የሚደረገው የ2018 ስልጠና በአራተኛው ነው። በዚህ በክረምት ክፍለ ጊዜ የሚደረገው የአሰልጣኞች ስልጠና ማለት ነው። እንግዲህ ያው የሰንበት ቤቶች አንድነት በተለይም በሰንበት ቤቶች በስፋት እንዲሰራበት ከቅዱስ ሲኖዶስ የጸደቀውን ስርዓተ ትምህርት ለማውረድና በእያንዳንዱ አጥቢያ ሰንበት ትምህርት ቤቶች ስራው እንዲሰራ ለማድረግ ከሚሰራቸው ስራዎች አንዱ ማሳያ ለዚህ ስርዓተ ትምህርት ብቁ የሆኑ መምህራንን ማሰልጠንና ማፍራት የሚለው ይገኝበታል። ስለዚህ ይህንን ለማድረግ በሁሉም ሀገረ ስብከት በተጻፈ ደብዳቤ ከየወረዳው ተመልምለው የሚመጡ ወጣቶች፣ ካህናት፣ አባቶች፣ ዲያቆናት፣ እህቶችም ጭምር የሚሳተፉበት ስልጠና ነው። እነዚህ መምህራን ወደ የአህጉረ ስብከታቸው ደግሞ ሲመለሱ እንዲሁ የሰንበት ቤት መምህራንን በወረዳ ደረጃ የተመለመሉትን በአጥቢያ ደረጃ የመጡትን ስልጠና የሚሰጡበት ነው። ስለዚህ ከዚህ ያገኙትን ደግሞ አዳብረው በስፋት በምላት ለሰንበት ቤት መምህራን የሚሰጡበትና ስርዓተ ትምህርቱን በሚገባውና በሚፈለገው መጠን ተደራሽ ለማድረግ አስፈላጊ የሆነውን የመምህራን እጥረት ክፍተት የምንሞላበት ስልጠና ነው ማለት ነው። በዚህ ስልጠና ላይ የተሳተፉት አካላት በሶስት መክፈል እንችላለን። የመጀመሪያው ከዚህ በፊትም ስልጠና እየወሰዱ ያሉ ሀገረ ስብከቶች ከመጀመሪያው ጀምሮ ያሉ አሉ። ሁለተኞቹ ደግሞ ምንም ግንዛቤ ሳይፈጠርባቸው የቆዩ ሀገረ ስብከቶች ደግሞ አሉ። እነዚህ ሀገረ ስብከቶች ሶስተኞቹ ሀገረ ስብከቶች ደግሞ በመሀል እያቋረጡ የሚመጡም ሀገረ ስብከቶች አሉ። ነገር ግን ከአመት አመት ያለው ልዩነትና ያለው ለውጥ እያደገ ነው የመጣው። የስልጠናው ለውጥ ወይም ደግሞ የሰልጣኝ ብዛት እያደገ መምጣቱ ምክንያቱ ምንድነው ከተባለ ከዚህ እየሰለጠኑ የሄዱ ሰልጣኞች በየሀገረ ስብከታቸው እየሰሩት ያለው ከዚህ በወሰዱት ልምድ ከዚህ በወሰዱት ስልጠና መሰረት በየሀገረ ስብከታቸው ሲሄዱ እያሳዩት ያለው ለውጥ ሌሎቹንም ራሱ ሀገረ ስብከቱንም ሌሎችም እየሄዱ መሰልጠን እንዳለባቸው በማመን የዘንድሮ ስልጠና እጅግ በሚያበረታታ መልኩ ከ37 በላይ ሀገረ ስብከት ከ300 በላይ ሰልጣኞችን ተቀብለን እያስተለጠንን እንገኛለን እና ጥቅሙ ብዙ ነው። የሀገረ ስብከቶች ተሳትፎም እጅግ የሚያስመሰግን ነው። አንዳንድ ሀገረ ስብከቶችን ስንመለከት በሀገረ ስብከት ደረጃ ሰልጣኞችን ሽኝት በማድረግ ሊቃነ ጳጳሳትን በመጥራት ቡራኬ በመስጠትና ስልጠናቸውን በአግባቡ ሰልጥነው እንዲሄዱ በማድረግ ትልቅ አስተዋጽኦ እያደረጉ ነው ያለው። ስለዚህ ምንድነው ውጤቱ ወይም ደግሞ ጥቅሙ በምን ይገለጻል ከተባለ ሀገር አቀፍ አንድነቱ ሊደርስበት የማይችላቸውን ቦታዎች ወርደው
ከታች ያሉትን ሰዎች የሚያገኙልን እነዚህ ሰልጣኞቻችን ናቸው እና የአንድነቱን ስራ ታች ድረስ እንዲወርድ በማድረግ ረገድ የሰልጣኞቹ ስራ እጅጉን የሚያስመሰግን ነው። ያው የራሳችን የሆነ ክትትል ቁጥጥርና ግምገማ የምናደርግባቸው መንገዶች አሉ። ስለዚህ ታች ድረስ የወረደና ከአመት አመት ስልጠናው እጅጉን ምንድነው የሰልጣኝ ብዛት እየጨመረ የሰልጣኝ ብዛቱ መጨመሩ ምንድነው ሰልጣኞቹ ያሰልጣኝ ስልጠና ነው ሄደው እንዲያሰለጥኑ ነው እና በጥራትም በብዛትም እያደገ የመጣ ስልጠና ሆኖ አግኝተናል። እንግዲህ ስልጠናው በመነሻነት ዓላማ አድርጎ የተነሳው ስርዓተ ትምህርቱን ይሁን እንጂ በዛው ውስጥ ደግሞ እነዚህ ራሳቸው መምህራኑ የራሳቸው ክህሎት ላይ ነገሮችን የመረዳት የመቀበል አሁን ቤተክርስቲያን ያለችበት ሁኔታ የቤተክርስቲያን ፈተና አሁናዊ ጉዳዮች የሚረዱበትን አግባብ ወይም እሳቤ ማስፋት ነው። ስለዚህ እነዚህ አሰልጣኞች እንዳጠቃላይ የቤተክርስቲያንን አሁናዊ ሁኔታ ተረድተው የመፍትሄ አካል እንዲሆኑ ስለሚፈለግ በስልጠና ይዘት ውስጥ ከምናካትታቸው ነገሮች አንዱ የመጀመሪያው ለስርዓተ ትምህርት በሚሆን መልኩ ክፍለ ትምህርቶቹን ማሳየት ነው። እነዚህ ወደ 7 ክፍለ ትምህርቶች አሉ። በእነዚህ ክፍለ ትምህርት ከቅድመ መደበኛ ጀምሮ እስከ 12ኛ ክፍል ህፃናቱ ምን ይማራሉ የሚለውን ተምረው ይሄዳሉ። ከዛ ባሻገር ደግሞ የክህሎት ትምህርቶችን ይወስዳሉ። ስለ ትምህርት አሰጣጥ ዘዴዎች፣ ስለ እቅድ፣ ስለ ንባብ፣ የስልጠና መንገድ ሜቶዶሎጂዎችን እነዚህን ይሰለጥናሉ። ስለዚህ ሄደው በሚያሰለጥኑበት ጊዜ ምን ሊገጥማቸው እንደሚችልና በምን መልኩ እነዚህ ነገሮች ማለፍ እንደሚችሉ በግል ስብዕናቸውም ላይ ምን መጨመር አለባቸው የሚሉ ስልጠናዎች አሉ። ከዚህ ውጪ የመዋቅር ስልጠናዎች አሉ። አሁን ያለውን የቤተክርስቲያንን መዋቅር እንዲረዱ ባሉበት አጥቢያ ብቻ ተወስነው መቅረት ሳይሆን ለቅዱስ ቤተክርስቲያን የሚበጅ ስራ እንዲሰሩ አስፍቶ ከታች ከአጥቢያ ቤተክርስቲያን እስከ መንበረ ፓትርያርክ ያለውን የቤተክርስቲያኒቷን የሰንበት ትምህርት ቤት መዋቅር እንዲረዱ የመዋቅር ስልጠናዎችን እነዚህን የመሳሰሉ ስልጠናዎችን በመስጠት ሁለንተናዊ የሆነ አቅምን የማሳደግ የማሰልጠን የማደርጀትና የማጠንከር ዓላማ ወይም እሳቤን ይዞ የሚሰጥ የስልጠና ይዘት ነው የሚኖረው። በዚህ ስልጠና ላይ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ አንድነት አማካኝነት ለሁሉም ሀገረ ስብከቶች ነው ጥሪው የሚቀርበው። ሁሉም ሀገረ ስብከቶች ደብዳቤ እንልካለን። ነገር ግን ጥሪውን ተቀብለው የሚመጡት ደግሞ በተቻለ መጠን እኛ ምንድነው የምናደርገው ለሁሉም ሀገረ ስብከት ኮታ እናዘጋጃለን። ለሁሉም ሀገረ ስብከት ኮታ አዘጋጅተን በዛ መሰረት ነው እየተቀበልናቸውም የምንቀበላቸው። ይሄም ምን ያህሎቹ ሁሉም ተሳትፈዋል አንልም። ነገር ግን ከ90% በላይ ያሉት ሀገረ ስብከቶች እየተሳተፉ ነው ወይም ደግሞ ተሳትፈዋል። ከ37 ዘንድሮ 37 ብንልም በዘንድሮ ያልተገኙ በባለፈው ስልጠናዎች የተገኙ ሀገረ ስብከቶች አሉ። ስለዚህ ኦልሞስት ወደ 43 ሀገረ ስብከቶች በላይ ተደራሽ ሆነ። የቀሩበት ምክንያት እንደው በዘንድሮ ከቦታ እጥረት ካለን ሁኔታ አንጻር የመለስናቸውን ሀገረ ስብከቶች አሉ። ከጊዜው አንጻር ባለመምጣታቸው የቦታ እጥረት እጅጉን መቀበል ከምንችለው በላይ ስለሆነብን የመለስናቸው አሉ። ከዛ አንጻር የቀሩ አሉ፣ ያልመጡ አሉ። በዛው መጠን ደግሞ ያለውን መመሪያ ተቀብሎም ደግሞ ወደታች አውርዶ ባለው ኮሚኒኬሽን ምክንያት ያልመጡም እንቅስቃሴውን ደግሞ ለማድረግ ታች ያለው አካል ይፈልጋል። በላይ ባለው አካል አመራር ሰጭነት ምክንያት ያልተሳተፉ ደግሞ ሀገረ ስብከቶች ይኖራሉ። እነሱ ወደዚህ የምንስበው በሁለት መንገድ ነው። አንድ ቀጣይ እንዲሳተፉ በማድረግ በመመሪያ ነው። ሁለት ደግሞ ሌሎች ሀገረ ስብከቶች የሚያመጡትን ለውጥ እያዩ የሚያሳትፉ ሀገረ ስብከቶችም አሉና አንድም ሁለትም ሆነው የመጡ ከሀገረ ስብከት አሉ ተወካዮች። እነዛ ግን በሀገረ ስብከቶቻቸው ሲሄዱ የሚያመጡት ለውጥ ግን ከፍ ያለ ነው።
ስለዚህ ምንድነው የምናደርገው? እነዚህ ሰዎች ለቀጣይ እንዲመጡና ተደራሽነት እንዲያደርገው ቀጥታ እነዚህ ሰዎች ሲሄዱ ሪፖርት ነው የሚያቀርቡት ለሀገረ ስብከቱ፣ ለሰንበት ትምህርት ቤት ክፍሉ፣ ለአንድነቱና ለላካቸው እያንዳንዱ አጥቢያ ማለት ነው። የሀገረ ስብከቶች ተሳትፎ ዘንድሮ እጅጉን የሚያስመሰግን ነው። በተለይ በምዕራብ ሐረርጌ፣ በወላይታ በእነዚህ ባሉ ሀገረ ስብከቶች ላይ እታች ድረስ ደብዳቤዎችን በማውረድ በዛ ያሉ ሰልጣኞችን የላኩ ሀገረ ስብከቶች እነዚህ ሀገረ ስብከቶች ናቸው እና ውጤት አለው። ያልተገኙበት ምክንያት ይገባናል። ከግንዛቤም ከሌሎችም ችግር ነው። ግን በቀጣይ እየቀረፍ ነው የምንመጣቸው ጉዳዮች ናቸው። ግን ከሚጠበቀው በላይ ግን እንደ እግዚአብሔር ቅዱስ ፈቃድ ግን ስልጠናው ውጤታማ ሆኖ አግኝተነዋል። ስሜ መምህር አበበ ተሻለ እባላለሁ። የቤተ ክርስቲያን ታሪክና የነገረ አበው ኮርስ አስተምራለሁ። እንግዲህ በዚህ የስልጠና መርሃ ግብር ላይ እኔ የሚሸፍነው የቤተ ክርስቲያን ታሪክና ነገረ አበው ነው። እንግዲህ ነገረ አበውና የቤተ ክርስቲያን ታሪክ በአንድ ክፍለ ትምህርት የቤተ ክርስቲያን ታሪክ በሚለው ክፍለ ትምህርት ነው የሚሰጠው። እንግዲህ የሰንበት ትምህርት ቤት ስርዓተ ትምህርት ከተዘጋጀ ረጅም ጊዜ ሆኗል። በቅዱስ ሲኖዶስ ደረጃ ቀርቦ ጸድቆ በመጽሐፍ መልክም እስከ 10ኛ ክፍል ድረስ ያሉት ተዘጋጅተዋል። ቀሪ የ11 እና የ12ኛ ክፍል በቅርብ ጊዜ ይታተማሉ። በእነዚህ በተዘጋጁት የማስተማሪያ ሞጁሎች መሰረት ለሚያስተምሩ መምህራን በየሀገረ ስብከቱ ሄደው ይሄን ስልጠና የሚያወርዱና የሚያሰለጥኑ አሰልጣኞች፣ ስለዚህ ለነሱ የተሰጠ ስልጠና ነው። እንግዲህ ትምህርቱ የሚያተኩረው የቤተክርስቲያን ታሪክ ላይ ነው። የቤተክርስቲያን ታሪክ አጠቃላይ ቤተክርስቲያን ታሪክ በዓለም መድረክ አለ። እንደዚሁም ደግሞ የኢትዮጵያ ቤተክርስቲያን ታሪክ አለ፣ ነገረ አበው አለ። እነዚህ ሶስት ዋና ዋና የትምህርት ንዑስ ክፍሎችን ይይዛል። በዚህ ስልጠና ላይ ትኩረት የሚደረገው የታሪክ አስተማሪዎች ናቸው እነዚህ ሰልጣኞች። ስለዚህ የታሪክ ትምህርት ለማስተማር የሚያስፈልጉ የታሪክ የማስተማሪያ ዘዴዎች አሉ። የታሪክ ምንጭ አጠቃቀም አለ። እነዚህ ነገሮች ላይ ዘርዘር ያለ ስልጠና ይወስዳሉ። የእያንዳንዱ ትምህርት የኮርስ ሲለበስ አለ። እዛ ላይ ደግሞ አጠቃላይ የሆኑ ነገሮች ገለጻዎች ይኖራሉ። እንደዚሁም ታች ላለው በትምህርት እና በእድሜ ደረጃ ስለሆነ ትምህርቱ የሚሰጠው ከታች ከህፃናት ጀምሮ የሚጀምር ስለሆነ ያን በእድሜያቸው ደረጃ የተመጠነውን ትምህርት ማስተማር እንዲችሉ ለዛ ማዘጋጀት ነው እንግዲህ ዋናው ዓላማ። እንግዲህ የቤተ ክርስቲያን ታሪክ መማር ትልቅ ጥቅም አለው። እንግዲህ ያለፈውን ካላወቅን የወደፊቱን አሁን ያለንበትን ሁኔታ ለመወሰን አስቸጋሪ ነው። ምክንያቱም ታሪክ ስንል ያለፈ ነገር ብቻ አይደለም፣ ቀጣይነትም ያለው የወደፊትን ነገር የሚያሳየን። እንግዲህ ቤተ ክርስቲያን በቤተ ክርስቲያን ምስጢራዊ አተረጓጎም መሰረት ከዓለመ መላእክት ነው የምትጀምረው እና ከዓለመ መላእክት ጀምሮ የተጓዘችባቸው ረጅም መንገዶች አሉና እስከ ክርስቶስ ልደት ድረስ፣ ከክርስቶስ ልደት በኋላም ደግሞ ክርስትናው በመላው ዓለም እንዴት ተስፋፋ የሚለውን እንዳጠቃላይ የምናይበት ይሆናል። በውስጡ ደግሞ ለቤተ ክርስቲያን መሰረት የሆኑትን በተለያዩ አዝማናት የተነሱትን አባቶቻችንን ስራዎቻቸውን፣ ህይወታቸውን የምናይበት ይሆናል። እንዲሁም ቤተ ክርስቲያን ያሳለፈቻቸው መከራዎች አሉ። በተለይ ሶስቱ የቤተ ክርስቲያን የስደት ዘመናት አሉ። ከኔሮን ቄሳር ጀምሮ በዘመነ ሐዋርያት፣ ከዛ ዘመነ ሐዋርያን አበው የምንለው አለ፣ ዘመነ ሰማዕታት የምንለው አለ። በእነዚህ ዘመናት ቤተ ክርስቲያን ያለፈችበትን ከዛም በኋላ ደግሞ በቤተ ክርስቲያን ውስጥ ልዩነት አምጥተው ከቤተ ክርስቲያን የተለዩ አካላት መነሻቸው ምንድን ነው የሚለውን ነገር ያሳያል። ስለዚህ ትውልዱ ራሱ እንዲጠብቅና በዛ በሃይማኖቱ መጽናት እንዲችል በየጊዜው በሚመጡ አዳዲስ ፈተናዎች ደንግጦ ከቤተ ክርስቲያን እንዳይርቅ፣ ምክንያቱም ታሪክ ራሱን ይደግማል። ብዙ ነገሮች ራሳቸውን ደግመው የሚመጡበት የታሪክ መንገዶች ስላሉ ከዛ ራሱን እንዲጠብቅ በየጊዜው ከሚመጡ የስህተት አስተምሮዎችም ራሱን መጠበቅ እንዲችል ያስችላል ማለት ነው እና
ከብዙ በጥቂቱ የቤተ ክርስቲያን ታሪክ መማር እነዚህ ጠቀሜታዎች ይኖሩታል። እንግዲህ ያው በሀገር አቀፍ ሰንበት ትምህርት ቤቶች አንድነት በየ5 ዓመቱ የሚዘጋጅ መሪ እቅድ ወይም ስልታዊ ስትራቴጂክ እቅድ አለ። እዛ ውስጥ እንግዲህ 7 ቁልፍ ጉዳዮች አሉ። አንደኛው የዚህ የስርዓተ ትምህርት ማስፋፋት እቅድ ነው። እቅድ 1 ቁልፍ ጉዳይ 1 ተብሎ የተያዘው አሁን በዚህኛው የ5 ዓመት መሪ እቅድ ውስጥ 2ኛውን ዓመት ጨርሰን ወደ 3ኛው ዓመት እየሄድን ነው። በአጠቃላይ በዚህ 5 ዓመት ውስጥ ይህንን ስርዓተ ትምህርት የሚማሩ ህፃናት እና የሰንበት ቤት ወጣቶች ቁጥር ወደ 4 ሚሊዮን ማድረስ ነው እቅዱ። በአጠቃላይ ወደ 14000 ሰንበት ትምህርት ቤቶች ይኖሩናል። በአጠቃላይ ወደ 14000 የሚደርሱ ሰንበት ትምህርት ቤቶች በዚህ ስርዓተ ትምህርት ውስጥ እንዲካተቱ ጥረት እየተደረገ ነው። ዘንድሮ ወደ 37 አህጉረ ስብከቶች በዚህ ስልጠና ላይ እየተሳተፉ ነው። ስለዚህ እንደ አጠቃላይ በሁሉም በኢትዮጵያ ባሉ እና ከሀገር ውጭም ባሉ ሀገረ ስብከቶች ላይ የስርዓተ ትምህርት እንዲተገበር ያላሰለሰ ጥረት የተደረገ ነው። ስልጠናዎች በዚህ በክረምቱ ክፍለ ጊዜ ብቻ ሳይሆን እንዳልኩት በየሀገረ ስብከቶች ይሰጣሉ፣ ክትትሎች ይሰጣሉ። በሁለቱም ወሰነ ትምህርቶች የመጀመሪያው መንፈቅ እና በሁለተኛው መንፈቅ ምን ያህል ተማሪ አዲስ ሆኖ ገብቷል፣ ምን ያህሉ እየተማረ ነው፣ ምን ያህል ለፈተና ቀርቧል የሚሉትን ከየሀገረ ስብከቶቹ ሪፖርት በመጠየቅ በመሰብሰብ ችግሮች ሲኖሩ ደግሞ በማወያየት በተለይም የሀገረ ስብከት አንድነቶች እንዲጠናከሩ እንግዲህ እነዚህ ልጆች በአጥቢያ ደረጃ ተወስነው እንዳይቀሩ ወደ ወረዳ ሄደው የወረዳውን ሰንበት ቤት አንድነት እንዲያግዙ፣ በወረዳ ያለው እንቅስቃሴ ከፍ ብሎ ደግሞ በሀገረ ስብከት ደረጃ ያለው የሰንበት ቤቶች አንድነት እንዲጠናከር ጥረት ይደረጋል። ይህንንም በየዓመቱ ኮምፓይል በማድረግ በመሰብሰብ የበላይ ጠባቂያችን በኩል ለቅዱስ ሲኖዶስ ሪፖርት በማድረግ ተጨማሪ ነገሮችን እየጠየቅን አሁንም በሚፈለገው ልክ በተለይ እስከ 2022 ድረስ ባለው 2021 ድረስ ባለው የዚህ የ5 ዓመት እቅድ ውስጥ 4 ሚሊዮን የማድረስ ስራዎች ነው እየተሰሩ ያሉት። ይህም አንዱ የዚህ እቅድ ወይም ግብ መነሻ ወይም አቅም መስጫ ጉልበት መስጫ ስልጠና ተደርጎ ይታሰባል ማለት ነው። ከወንጌል ዲያቆን ንጋቱ አለሙ እባላለሁ። የመጣሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶማሌ ሀገረ ስብከት የሀገረ ስብከቱ የሰንበት ትምህርት ቤቶች ማደራጃ ክፍል ኃላፊ ነው። በሀገረ ስብከታችን የሰንበት ትምህርት ቤት አገልግሎት ከዚህ ከማደራጃው ከሀገር አቀፍ አንድነት በሚመጣው መሰረት አገልግሎቶች ይሰጣሉ። ቆየት ብሏል። ሰንበት ትምህርት ቤት እንግዲህ ወደ 14 ሰንበት ትምህርት ቤቶች ይገኛሉ በሀገረ ስብከታችን ደረጃ። በሁሉም በሚባል መልኩ ስርዓተ ትምህርቱን እያስተገበርን እንገኛለን። የሰንበት ትምህርት ቤት አገልግሎት እንግዲህ በሁሉም ቦታ በሚታወቀው ከንግስ በዓላት ጀምሮ ህፃናትን በአካባቢ ያሉ በየአጥቢያው ያሉትን ህፃናት እንደየእድሜያቸው ወጣቶችንም እንደዚሁ እንደየእድሜያቸው ከፋፍለን ሀገር አቀፍ ሰንበት ትምህርት ቤት አንድነት ባዘጋጀው የስርዓተ ትምህርት መሰረት እያስተማርን እንገኛለን። ታምራየው ግርማ እባላለሁ። የመጣሁት ከሲዳማ ሀገረ ስብከት። ያው በስልጠናው በጣም ሰፊና ጥልቅ ስልጠናዎች ናቸው እየተሰጡ ያሉት። ከዚህ በፊት ከነበሩት ከምናውቃቸው ጉዳዮች ብዙ አዳዲስ ጉዳዮች አግኝተናል። በተለይ ስርዓተ ትምህርቱን ከማስፈጸም አንጻር
እንዴት አድርገን ተማሪዎቹ ላይ ማድረስ እንደሚገባው በምን ዘዴ እንዴት የሚለው በተለይ በደንብ ጥልቅ ተደርጎ ተሰጥቶናልና እነዛን ነገሮች ሄደን እኛ ተፈጻሚ በደንብ ካደረግናቸው ለውጥ ማምጣት የሚችል ትልቅ ስራ መስራት የሚያስችል ስልጠናና አቅማችንንም የሚያዳብር ነገሮች ሰጥተውናል። መምህር ዘካሪያስ እባላለሁ። የመጣሁት ከደቡብ ምዕራብ ከፋ ዞን ሀገረ ስብከት። ስልጠናው ላይ ያው ስርዓተ ትምህርቱ ላይ እንዴት መተግበር እንዳለባቸው ብዙ እይታዎችን አይተናል። እውነት ለመናገር አዳዲስ ነገሮችን ያየነው እስካሁን ድረስ የሰንበት ትምህርት ቤት ትምህርት ሲባል ስርዓት የሌለው ነው፣ መሰረት የሌለው ነው። አሁን ላይ ግን ይህ ስርዓተ ትምህርት በደንብ ወጥ ስርዓት ያለውና በደንብ የተደራጀ የሚጠና መሆኑን ብዙ ተገንዝቤበታለሁ። ይህ ስልጠና ከዚህ ቀደምም ከሀገረ ስብከታችን ወደዚህ የላክናቸው ሰልጣኞች ጥሩ እውቀትን ይዘው መጥተው በመጡበት ስልጠናውን ጨርሰው ከመጡ በኋላ በምንሰጣቸው አገልግሎት ተወክለው በመጡበት አጥቢያ ሰፋ ያለ አገልግሎት እየሰጡ ነው ያሉት። አሁን ደግሞ እንግዲህ እኔም እንደ ሀገረ ስብከት ሰንበት ትምህርት ማደራጃ ክፍል ኃላፊነቴ ስልጠናውን ወስጄ ሰፋ ያለ አገልግሎትን ከዚህ በፊትም አሁንም እየተሰጠ ያለውን አገልግሎት ጠንክሮ ለመስጠት ነው ወደዚህ የመጣ ነው። ስልጠናውን እንግዲህ እኔ ከጠበቅኩት በላይ ነው ያገኘሁት። በጣም ልዩና ሊቋረጥ የማይገባው ከዚህም ባለፈ ደግሞ በዓመት አንድ ጊዜ ብቻ ሳይሆን ቢቻል በየአህጉረ ስብከቱ በሀገረ ስብከት ደረጃ እየታቀደ ሊሰጥ የሚገባው ስልጠና ነው። በዓመት አንዴ ነው እየወሰድን ያለ ነው። ግን ወደፊት በዓመት 2-3 ጊዜ የሚሰጥበትን ነገር እንዲደረግ ሁሉም ባለድርሻ አካላት ከሀገር አቀፍ ሰንበት ትምህርት ቤቶች አንድነት ጋራ አስፈላጊ ነው በሚባለው መልኩ እገዛ በማድረግ በየሀገረ ስብከቱ ስልጠናው በተከታታይ ቢሰጥ አሁን በተያዘው ስርዓተ ትምህርት ትግበራ መሰረት በታለመለት በታቀደለት ሰዓት መተግበር እንችላለን ማለት ነው። ከዚህ ቀደም የነበረው የሰንበት ትምህርት ቤት የትምህርት አሰጣጥና አሁን ደግሞ ያለው ስርዓተ ትምህርት ትግበራ ከተጀመረ በኋላ ያለው የሰንበት ትምህርት ቤት ትምህርት አሰጣጡ ለውጥ አለው። ሁሉም እንደየእድሜው ከቅድመ መደበኛ ጀምሮ እስከ 12ኛ ክፍል ድረስ ሰርተውልናል። በዚህ ልክ ለማስተግበር ነው እንግዲህ ስልጠናው እየተከናወነ ያለውና ጥሩ እውቀትን ይዘናል ማለት ነው። ከስልጠናው ባሻገር አንዱ የራሱ ስልጠናው ሂደት ላይ የተለያዩ አሁን ከትምህርት ፍልስፍናው ጋር ተያይዞ ያሉ ጉዳዮች እኛ ያላየናቸው እኛም ማናስተውላቸው ነገር ግን መሰራት የሚገባው ወይም ደግሞ ይህንን ነገር አተኩረን ከዚህ በፊት አይተነው ቢሆን ብዙ ለውጥ ልናመጣበት የምንችለው በተለይ የልጆች ሳይኮሎጂን በተያይዞ የትምህርት አሰጣጡ ፍልስፍናው እኛ ከምናስበው ጋር በጣም የተለያየ መሆኑንም ጭምር ተረድተንበታል። እንደዚሁም ደግሞ ራሱ ሰንበት ትምህርት ቤቶች አሁን ካለው ስብስብ ራሱ ከ38 ሀገረ ስብከት ነው እየተሰበሰበው ከአንዱ ጋር በየዶርሙ በምናደርገው ውይይት የአንዱን ሀገረ ስብከት ሌላኛው ሀገረ ስብከት ልምዱን ወስዶ የተሻለ ነገር እንድናገኝ አድርጎናል። በተለይ ይሄ ልምድ ልውውጡና ውይይቶቹ ብዙ ነገር እንድናገኝ ጠቅሞናል። እኛ አሁን ባለው ነባራዊ ሁኔታ እዚህ ካየነው እኛ ጋር የሌሉ ሌሎች ሀገረ ስብከቶች ላይ ያሉ ብዙ ነገሮች አግኝተንበታል፣ ብዙ ነገሮች አይተናል። ነገር ግን አሁን ካለው ነባራዊ ሁኔታ እንደ ቤተ ክርስቲያንም እንደ ሀገርም ጭምር የዚህ የሰንበት ትምህርት ቤት ወጣቶች ስብስብ ትልቅ ፋይዳ ያለውና መስራት የሚጠበቅብንን መስራት ይጠበቅብናል ሄደን። ምክንያቱም ምንድነው አሁን ያለው ፈተና የቤተ ክርስቲያን ፈተና ችግር ሁሉም ነገር የሚቀረፈው ከህፃናት ጀምሮ ወጣቱ ላይ በምንሰራው ስራ ስለሆነ ያንን ነገር ተግብረን የተሻለ ነገር ማድረግ ከቻልን ነገ ለሀገር ለቤተ ክርስቲያን ጠቃሚ የሚሆን በትክክልም ደግሞ በህይወት የሚኖር የሰንበት ተማሪ ማፍራት እንችላለን። ይሄ ስልጠና ለዛ ነው እኛን አስታጥቆናል ብለን እናስባለን። እና እነዚህን ጉዳዮች ደግሞ እኛ ሄደን ከተገበር ነው ዛሬ የምንወቅሳቸውን ዛሬ ቅር ያሉንን ነገሮች ነገ እንዳንቆጭባቸው ሰርተን ማለፍ ይጠበቅብናል። እና ያንን ካደረግን ለውጥ እናመጣለን ብለን እኛም ተነሳስተን ከዚህ በኋላ ስንሄድ በሀገረ ስብከታችን ተነጋግረን ብዙ ነገሮች ለመስራት ከእግዚአብሔር ጋር እንግዲህ አስበናል። ያው እኛ አካባቢ ላይ የሰንበት ትምህርት ቤት አገልግሎት አለ፣ ግን በጣም ደካማ ነው። እውነት ለመናገር አሁን ላይ ያዩ አንዳንድ ወንድሞችን ስናያቸው በጣም የሄዱበት ርቀት ስርዓተ ትምህርቱ ላይ የሚያደርጉት ነገር ብዙ ነገሮችን እንድታዘብ አድርጎኛልና
ከሄድኩኝ ሀገረ ስብከቴ ላይ ብዙ ስራዎችን እሰራለሁ ብዬ አስባለሁ። እንደው ድክመቶችን ለማጥፋት እሞክራለሁ ብዬ አስባለሁ። ከስልጠናው አሁን የተለየ ነገር ያገኘ ነው ምንድነው? ከዚህ ቀደም የምንሄድበት የነበረው የአስተምህሮ ዘዴና አሁን ላይ ደግሞ እንዲተገበር የተፈለገውና በመተግበር ላይ ያለው ስርዓተ ትምህርት ለቤተ ክርስቲያናችን ከዚህ ቀደም ብሎ ወደዚህ ትግበራ ስርዓት ቤተ ክርስቲያናችን ገብታ ብትሆን ኖሮ ብዙ ወጣቶችን ብዙ አማንያንን ማትረፍ እንችል ነበር። ከዚህ ቀደም የነበረው የስርዓተ ትምህርት አተገባበር አንዱ መምህር ይገባል፣ የተዘጋጀበትን አስተምሮ ይወጣል፣ አንደኛው ይገባል፣ አስተምሮ ይወጣል። ይሄ ግን ወጥ የሆነ ተከታታይ የሆነ ሰንበት ተማሪዎችም ከሀገር ወደ ሀገር ሲዘዋወሩ እንኳን እንደ በአስኳላው ትምህርት እንደምናገኘው መሸኛቸውን ካርዳቸውን ይዘው ከክፍል ክፍል ተዛውረው የሚማሩበት መንገድ ነውና አሁን እዚህ ስልጠና ላይ ደግሞ ካሉት ወንድሞቻችን ጋራ ከየሀገረ ስብከቱ የመጡ ወንድሞቻችን ጋራ ስርዓተ ትምህርት አተገባበር ላይ ያለውን በእኛ ሀገረ ስብከትና በእነሱ ሀገረ ስብከት እንዴት እየተገበረ ነው የሚለውን ነገር ስናይ አንዳንድ ሀገረ ስብከቶች ላይ ጠንከር ብለው እየሰሩበት እንደሆነ ኢቭን በስርዓተ ትምህርት ደረጃ ዳይሬክተር እየቀጠሩ ስርዓተ ትምህርቱ እንዲተገበር የሚያደርጉበትን ልምድ አይቻለሁ። እኔም ደግሞ እንግዲህ እንደ ሀገረ ስብከት ማደራጃ ክፍል ኃላፊነቴ ወደ ሀገረ ስብከቴ ሲሄድ ከዚህ በላይ አሁን እየተገበርን ካለው በተሻለ ለስርዓተ ትምህርቱ የሚያስፈልገውን ከሀገረ ስብከቱ ጀምሮ በአጥቢያዎች ጀምሮ በወረዳዎች ጀምሮ ያለውን ነገር ትኩረት ተሰጥቶ አብዛኛውን የትምህርት ክፍለ ጊዜ እንዲሰጥ በሰንበት ትምህርት ቤት በኩል ያለው ጊዜ ከመዝሙሩ ያደላው አሁን ከዚህ ቀደም የምንሰጠው ከትምህርቱ ያደላው ወደ መዝሙሩ አሁን ደግሞ መሆን ያለበት ከመዝሙሩ ያደላውን ወይም ደግሞ ከመዝሙሩ የተሻለውንና ሰፋ ያለውን ጊዜ ለትምህርት መስጠት እንዳለብን ተረድቻለሁ ማለት ነው። ምናልባት አሁን ከዚህ ስንሄድ እንደኛ ሀገረ ስብከት ይሄ የስርዓተ ትምህርት መጽሐፍ ከተገዛ አንዳንድ የተወሰኑ አጥቢያዎች መጽሐፉን ገዝተውታል፣ ግን መተግበር ጉዳይ ላይ ብዙ የተሰራ አይደለም። የግንዛቤ እጥረት ነበረን። አሁን ላይ ግን እንዴት መስራት እንዳለብን ስርዓተ ትምህርቱ ራሱ የሚጋብዘው ብዙ የጊዜ ስኬጁሎች አሉ። ከመስከረም ጀምሮ እስከ ሰኔ ድረስ ጥሩ ጥሩ ስራዎች ያሉበት ለመተግበር የሚያመች ነውና አሁን ላይ የሰለጠነውን ስልጠና ይዘን ብዙ ትግበሮችን እንተገብራለን ብለን እናስባለን። ያው አሁን እኛ ከመጣንበት አካባቢ ከሲዳማ ሀገረ ስብከት ነው የመጣ ነው። ሲዳማ ሀገረ ስብከት ላይ ያው ወረዳዎችም አሉ፣ 7 ወረዳዎች አሉ። ከሀገረ ስብከቱ ጋር ከማደራጃ መምሪያው ጋር በቅርበት ሆኖ ያሉትን ነገሮች በመስራት አንደኛ ወርደን እያንዳንዱን እዚህ የሰለጠነውን ስልጠና ታች ላይ ወርደን ግንዛቤ ማስጨበጫ በመስጠት እንደዚሁም ደግሞ ለሚመለከታቸው መዋቅሩ ላይ ላሉ አካላት ይሄ ጉዳይ ምን መሰራት አለበት፣ የት መድረስ አለበት የሚለውንና ምን አይነት ጥቅም ያስገኛል የሚለውን በደንብ አስረድተን ተፈጻሚ እንዲሆን በደንብ ለመስራት እኛም ተዘጋጅተናል። በጣም አሉ የተባሉ የቤተ ክርስቲያን ልጆች ናቸው እየመጡ እያስተማሩ ነው ያሉት። ሀገር አቀፍ ሰንበት ትምህርት ቤቱም ደግሞ ዋጋ ከፍሎ ይህን ያህል አብረውን ነው የሚያድሩት፣ አብረውን ነው የሚውሉት፣ ከኛ ጎን አይለዩ። የሚጋብዟቸው መምህራን ደግሞ በጣም እኔ እስካሁን ድረስ በየትም ቦታ አላገኟቸውም። የሚደንቅ እውቀት ያላቸው ናቸው። በፍልስፍናው ዙሪያ አሁን እኔ በፍልስፍናው ዙሪያ ብዙ የሚወሰድኳቸው ትምህርቶች አልነበሩም። አሁን ላይ ግን የምንማራቸው ትምህርቶች ወደፊት ነቅተን የምንሰራበት የሚሆንና ጠንከር ያሉ መምህሮች ናቸው ያሉት። ብዙ እውቀቶችን ሰጥተውናል። ይህ የአሰልጣኞች ስልጠና እንደመሆኑ ከሰልጣኞቹ የሚጠበቀው ኃላፊነት ከተለመደው ስልጠና የላቀ ነው። ሰልጣኞች ዕውቀትን ተቀብለው ለሌሎች የማስተላለፍ ትልቅ አደራ ስለሚጣልባቸው ያገኙትን ዕውቀትና ክህሎት ይዘው ወደ መጡበት አህጉረ ስብከት በመመለስ በስራቸው ላሉ የሰንበት ትምህርት ቤቶች መምህራን ስልጠናውን በመስጠትና ያሰለጥኗቸውን መምህራን አፈጻጸም በመከታተል እንዲሁም በመገምገም ስርዓተ ትምህርቱ ተግባራዊ እንዲሆን ማድረግ ይገባቸዋል። እንግዲህ የተዘጋጀው ስርዓተ ትምህርት ያው ብዙ ተደክሞበታል፣ ብዙ ጊዜያት ወስዷል። ሁላችንም ባለንበት በየሀገረ ስብከት በየአጥቢያችን አንድ አይነት ቋንቋ መናገር እንድንችል የቤተ ክርስቲያን ትምህርት ላይ በተለይ የታሪክ ትምህርት በዚህ ዘመን ላይ ብዙ የሐሰት ትርክቶች የተዛቡ ነገሮችም ስላሉ ትክክለኛውን የታሪክ ምንጭ ተጠቅሞ የቤተ ክርስቲያን ታሪክን ለትውልዱ ለማስተማር ወጥ የሆነ አካሄድ እንዲኖረን ያስችላልና በዚህ ስርዓተ ትምህርት ላይ ሁላችንም የየራሳችንን ተልእኮ እንድንወጣ ለማስተላለፍ ሞክራለሁ። ክርስትና የብቻ ጉዞ አይደለም፣ እርስ በርስ ተያይዘው የሚሄዱት ጉዞ ነው። እንደ ቅዱስ ቤተክርስቲያንም ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ሳንል ለአንዲት ቤተክርስቲያን በአንድነት የምንሰራ ነው። ይህንን
የቅድስት ቤተክርስቲያንን ዓላማ የተረዱ ሰልጣኞች ነው ያሉን። ስለዚህ የመጡበትን ሀገረ ስብከት በውክልና ቢይዙም ለአንዲት ቤተክርስቲያን በአንድ መንፈስ እንዲቆሙ በሚኖራቸው ቆይታ ውስጥ ይህንን በትልቁ የምንሰራበት ነው። እንግዲህ ከዶርም ድልድሉ ጀምሮ እርስ በርስ እንዲተዋወቁ በማድረግ በተዘበራረቀ ሁኔታ ነው ድልድል የሚደረገው። በዛ ውስጥ እርስ በርስ የየሀገረ ስብከቶቻቸውን መሰረታዊ የቤተክርስቲያን ጉዳዮች፣ ችግሮች፣ ፈተናዎች የሚነጋገሩበት የሚወያዩበት አንድ እድል አለ። ከዛ ውጪ በስልጠናው ሂደት ውስጥ የእርስ በርስ ውይይቶች አሉ። ራሳቸውን ችለው ብቻ ሳይሆን እንደ ሀገረ ስብከትም ይዘው የሚመጧቸው ጥያቄዎች ይኖራሉ። እነዚህን እዚህ ካለው የሀገር አቀፍ የሰንበት ቤቶች ስራ አመራር ጋር በመወያየት የውይይት ክፍለ ጊዜዎች ይዘጋጃሉ። እዚህ ሲመጡ ደግሞ በሚቆዩባቸው ቀናት እንግዲህ እግዚአብሔር ቢፈቅድ በዚህ ዓመት ወደ 16-17 ቀናት ይቆያሉ። ከሐምሌ 6 እስከ 21 ስልጠናው ስለሚሰጥ ማለት ነው። እውነት ለመናገር ጊዜው በቂ አይደለም፣ ግን ካለን የቦታ ሁኔታና ሌሎች አገልግሎቶች ደግሞ በዛው ስለሚቀጥሉ ስልጠና ሙሉ ለሙሉ ያለውን ነገር የምንሰጥበት ሳይሆን መነሻ ነገሮችን ይዘው እንዲሁ ዓመቱን ሙሉ በየአህጉረ ስብከቶቻቸው ከዚሁ ከዋናው የአዲስ አበባ ወይም ከመንበረ ፓትርያርኩ መምህራንን በመላክ በየአህጉረ ስብከቶቻቸው ሀገረ ስብከት አቀፍ ደግሞ ስልጠናዎች ስለሚደረጉ ለዛ ግብዓት የሚሆን ነው። ስለዚህ አሁን ባለንበት የቅድስት ሥላሴ ዩኒቨርሲቲ ውስጥ የሚሰጠው የ15 ቀን ስልጠና መሰረታዊ ነገሮችን ይዘው የሚሄዱበት እንዲሁም አሳይመንቶችን ይሰራሉ። በጠዋት በከሰዓትና የማታው ክፍለ ጊዜ ላይ ከመማር ባሻገር የተለያዩ አሳይመንቶችን በመውሰድ በግሩፕ በአንድነት ስራዎችን የሚሰሩበት ነው። ስለዚህ ውይይቶች አሉ፣ የልምድ ልውውጦች አሉ። ችግሮችና መፍትሄዎቻቸውንም በወረዳቸው፣ በአጥቢያቸው፣ በአህጉረ ስብከቶቻቸው ያለውን የሚወያዩባቸው ጊዜያት ተመቻችተዋል ማለት ነው። ከዚህ ሰልጥነው ሲሄዱ የምንሰጣቸው ተልእኮ አለ። ከዚህ ሰልጥነው ሲሄዱ ያው ዋናው ትኩረታችን የስርዓተ ትምህርቱ ትግበራ፣ መዋቅራዊ ጉዳዮችና የመምህራን አቅም ማጎልበት ነው። ስለዚህ ከዚህ ሲሄዱ እንዲያሰለጥኑት የሚፈለገውን ጉዳይ በዶክመንት ጭምር እንሰጣቸዋለን። ሲወርዱ በአጥቢያ ደረጃ ምን ያሰለጥናሉ፣ በወረዳ ደረጃ ምን ያሰለጥናሉ፣ በሀገረ ስብከት ደረጃ ምን ሊያሰለጥኑ ይገባቸዋል የሚለውን ጉዳይ ሰጥተን ሪፖርት እንዲያደርጉ አድርገን ነው ምንልካቸው። ከዚህ አንጻር ከዚህ በፊት ከነበሩት ልምዶች አንጻር ልጆቹ ከዚህ ሰልጥነው በየሀገረ ስብከቶቻቸው በሚሄዱ ጊዜ በጣም ጥሩ ስራ እየሰሩ አሉ። ሲሄዱ ሪፖርት በየመምሪያዎቻቸው አስገብተው ከዛ እዛ በሚያዘጋጁላቸው አቅጣጫ መሰረት በየወረዳዎች እየወረዱ ስልጠና እየሰጡ ግንዛቤ እየፈጠሩ የስርዓተ ትምህርት ትግበራው ገጠሪቷ ባለችው ቤተክርስቲያን ድረስ እንዲሰራጭ አድርገዋል። በዛው መጠን ደግሞ ከዚህ በፊት ከነበሩ ስልጠናዎች አንጻር ውጤታማ ያልሆኑ ደግሞ ሀገረ ስብከቶች ደግሞ አሉ። የነዚህ በሁለት መልኩ እንከፍለዋለን። የመጀመሪያው ያው ሁሉም ሰልጣኝ ባለው አቅም ነውና የሚሮጠው ሙሉ አቅምን ካለመጠቀም ያልሰሩ ሊኖሩ ይችላሉ። ሁለተኛው ከቅቡልነት አንጻር አብሮ መስራት የሚፈለግበት ጉዳይ እንደመሆኑ ከቅቡልነት አንጻር ቅቡልነትን አጥተው ከላይ ካሉት አካላት ቅቡልነትን አጥተው እንዲሁ የሰለጠኑትን ይዘው የተቀመጡ ሊኖሩ ይችላሉ። በአብዛኛው ግን እስከዛሬ ባለው ልምድ ግን ስናይ ከ90% በላይ እነዚህ ሰው ምንድነው ሰልጣኞቻችን እየወረዱ ስልጠናዎችን እየሰጡ ግንዛቤ እየፈጠሩ በመጽሐፍት ግዢ በስርዓተ ትምህርት ትግበራው ውጤታማ ስራን እየሰሩ በመሆናቸው ነው። በዚህ ስልጠና ላይ ቁጥሩ እየጨመረ ፍላጎቱ እየጨመረ የመጣው እስከዛሬዎቹ ሰልጣኞች የሄደው ባደረጉት ስራና ወይም ደግሞ እየፈጠሩት ባለው ግንዛቤ መነሻነት ነው ብለን ተስፋ እናደርጋለን።